በጣም ያገልጋዮች ነገር ማጣብ ስቲል ነው በጣም ሞዶ በጣም በቃ የሚያስደስተኝ እዚህ ዓለም ላይ የሚያስደስተኝ ነገር ነው። እኛ ሀገር ምን አይነት ልምድ አለ ካገለገልሽ በኋላ በቃ ማንም ዞር ብሎ ቼክ አያረግሽም። እኔም ወደዚህ ምድር ስመጣ ስጸነስ በፕሮፌሲ ነው ስሜ ራሱ የወጣው ሳሙኤል የተባልኩት። እኔ ቸርች መሄድ አልወድም፣ ስፒሪቹዋል አክቲቪቲዎችን አልወድም፣ ያልሆኑ ነገሮችን ነው ማደርገው። ትምህርት አልወድም፣ መማር ያስጠላኝ ነበረ፣ ቤተሰቦችን በጣም አስቸግር ነበር። የየቸርቹን ሁሉም በየቸርቹ እየዞርኩኝ ቸርች አጸዳ ነበር። ኢንካውንተር መንፈስ ቅዱስ ካደረገሽ ሁሉንም ህይወትሽን ነው የሚነካው፣ ሁሉንም ህይወትሽን ነው የሚቀይረው። እኔ ህይወት ውስጥ እንደዛ ነው ያየሁት። እሰርቃለሁ የተለያየ በዛ የልጅነት ታይም ውስጥ በጣም ከባድ ነገር ውስጥ ነበር። ክርስትና ውርስ አይደለም። እኔ ያው ምስክር ነኝ። ሱስ ፊት እንዳለው ሳቅ እንባንባ ይለኛል፣ ዝረከረካለሁ፣ ንፍጥ በንፍጥ ሆናለሁ። መሆኑን ነው ማጣው። ምክንያቱም ማጋ እንደመጣ ቃለሁ። ሳሙኤል ምታየው እዚህ ጋር ቁጭ ያለው ሳሙኤል ያለ ኢየሱስ በቃ ባዶ መጽሐፍቱ 2 መጽሐፍቶችን መተክ ይሄ መጽሐፍቶቼ ናቸው አንብብና አስተያየት ስጠኝ ስትለኝ ትናንት በህልም ያየው አለ። አገልጋዮችን ይሄ ዲስአፖይንት ማድረግ፣ መሳደብ፣ ዲስካሬጅ ማድረግ በቃ ተለመደ። እኔ ማልጠብቃቸው በጣም ብዙ ይወደዳሉ የምታያቸው አገልጋዮች ሄጄ ስጦታ ስሰጣቸው ቴንኪዩ ስላቸው ኢሞሽናል ይሆናሉ አንዳንዱ። አሁን ምን አይነት ትውልድ እየተፈጠረ ነው? ጠዋት ሲነሳ ጌታ ሆይ እንዴት ነህ ከማለት ይልቅ ፌስቡክ እንዴት ነህ፣ ቲክቶክ እንዴት ነህ፣ ዩቲዩብ እንዴት ነህ፣ ሶሻል ሚዲያ እንዴት ነህ ወደ ማለት እያደገን መተናል። መንፈስ ቅዱስን ወደዋለሁ። የመንፈስ ቅዱስ በጣም አፍቃሪ ነኝ። የመንፈስ ቅዱስ በጣም ረሃብተኛ ነኝ። ምክንያቱም ህይወቴን እሱን የቀየረው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? ኢቭ ወጣቶች ፕሮግራማችን እነሆ አሁን ጀምሯል። የዛሬው እንግዳይ ሰዓሊ ነው፣ እንዲሁም ደግሞ ሚዲያው ላይ በስፋት የምናውቀው ሳሙኤል እሸቱ ነው። እንኳን ደህና መጣ። እንኳን ደህና ቆይሽ። ቴንክ ዩ በጣም እንግዲህ ልትሆን ፈቃደኛ ስለሆንክ በእኔም በኢቭ ወጣቶች ፕሮግራም ስም ቴንክ ዩ ልል እፈልጋለሁ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ፣ እንግዳችሁ ስላደረጋችሁኝ። ይሄ እድል ነውና በጣም አመሰግናለሁ። ቴንክ ዩ። እንግዲህ ሳሚ የተወለደ የታደገ ምን ተማረ የተማረ? ኦኬ በመጀመሪያ ደረጃ ይህንን እድል የሰጠኝን እግዚአብሔርን በጣም ላመሰግን እፈልጋለሁ። በመቀጠል ደግሞ እንግዳችሁ አድርጋችሁኝ ስላቀረባችሁኝ በጣም አመሰግናለሁ። ሩትዬ በጣም አመሰግንሻለሁ። ወደ ጥያቄ ስመለስ ደግሞ ያው ተወልጄ ያደግኩት ኦሮሚያ አርሲ ገደብ አሳሳ የሚባል ከተማ ነው ያደግኩት። እዛ ነው እድገቴ። አገልግሎትም የጀመርኩት የልጅነት አገልግሎቶችን የጀመርኩት እዛ ነው። ከ1 እስከ 12ኛም ክላስ የተማርኩት እዛ ነው እና እዛ በነበረኝ ቆይታ ጥሩ ጊዜ አሳልፌያለሁ ብዬ አስባለሁ። በዚህ አጋጣሚ ደግሞ እዛ ያሉ ክርስቲያኖችን፣ አባቶችን፣ እናቶችን በጣም እንደምወዳቸው በጣም እንደማከብራቸው በዚህ አጋጣሚ ልነግራቸው እወዳለሁ። ምክንያቱም በብዙ ተጽዕኖ ያደግነው ምታቂ ከሆነ አርሲ በሌላ ሃይማኖት ትንሽ ተጽዕኖ ውስጥ ያለ ከተማ ነውና ሞር ደግሞ የኛ ከተማ በእንደዚህ አይነት ተጽዕኖ ውስጥ ያለ ከተማ ነው። በዛ ተጽዕኖ ውስጥ ደግሞ የጌታን ፊት እንድንፈልግ የእግዚአብሔርን ቤት እንድንፈልግ ያደረጉን አባቶች፣ እናቶች አሉና በጣም ላመሰግናቸው እወዳለሁ። እዚህ የደረሰው ሳሙኤል የነሱ አሻራ ስላለበት በጣም እድለኛ ነኝ የነሱ ልጅ በመሆኔና በጣም አመሰግናቸዋለሁ። እና ውሎ እድገቴ እዛ ነው፣ አሳሳ ከተማ ነው ማለት ነው። መልካም። ከዛም በኋላ ቤተክርስቲያን ውስጥ በተለያዩ አገልግሎቶች እንደምታገለግል ነግረህናልና ጌታ ለግልህ ለራስህ የገባክን አጋጣሚ ያጫውተን፣ ወይም የተነካውበት ምትል የተለየ አጋጣሚ ካለ። አንድ ቀን ነው ህይወቴን ተርን ያደረገው። አንድ ቀን ነው ቱ ቢ ኦነስት የልጅነት ወራቴን
ያው ስወለድ በጌታ በሚያውቁ ሰው ቤተሰብ ነው ያደግኩት። ቤተሰቦቼ ጌታን ያውቃሉ፣ እንዲሁም ደግሞ በጣም አገልጋይ ናቸው። አባቴ ያገለግላል፣ እናቴም ያገለግላሉ። እዛ ከተማ ላይ በጣም የሚታወቁ አገልጋዮች ናቸው፣ የጸሎት ሰዎች ናቸው። እኔም ወደዚህ ምድር ስመጣ ስጸነስ በፕሮፌሲ ነው ስሜ ራሱ የወጣው። ሳሙኤል የተባልኩት በፕሮፌሲ ነው። ገና ከመጸነሴ በፊት ሳሙኤል ትሉታላችሁ ተብለው ጸነሰች እናቴ እና በዛ ወይን የመጣሁት። የሚገርመው ነገር ግን እግዚአብሔር ፕሮግራም ያደረገበትን ሰው ዲመን ደግሞ ያ እግዚአብሔር ፕሮግራም ያደረገበት ነገር እንዳይሆን በተለያየ መንገድ ይዋጋዋል እና እታመም ነበር። ከተወለድኩ በኋላ በጣም ታመም ነበር። ከዛ በኋላ ደግሞ ጥሩ ያልሆነ ላይፍ ውስጥ ምናምን ነበርኩኝ እስከ 8ኛ ክፍል ድረስ። ለቤተሰቤ በጣም አስቸጋሪ ነበርኩኝ። አባቴ በጣም ያዝንብኝ ነበር አስታውሳለሁ። አባቴ አንድ ጊዜ ያለኝን መቼም አልረሳውም። ከቸርች ይመጣልና እኔ ቸርች መሄድ አልወድም፣ ስፒሪቹዋል አክቲቪቲዎችን አልወድም፣ ያልሆኑ ነገሮችን ነው ማደርገው እና እሰርቃለሁ። የተለያየ በዛ የልጅነት ታይም ውስጥ በጣም ከባድ ነገር ውስጥ ነበርኩና ከቸርች መጣና ፕሮፌሲ ተነግሮት ነው የመጣው። ልጅ እንደዚህ ነው፣ እንደዚህ ይሆናል ተብሎ መጣና ምን አለኝ፣ እዛ የሚነገረው ስለአንተ ሌላ ነገር ነው፣ አንተ እዚህ የምትሆነው ሌላ ነገር ምንድነው? ሚስጥሩን ባውቀው ደስ ይለኛል ብሎኝ ያውቃልና ግን እግዚአብሔር ደግሞ አንዴ ፕሮግራም ካደረገብሽ ከእግዚአብሔር ፕሮግራም ውጪ መሆን አትችይም። ዲመን በተለያየ ነገር ሊዋጋሽ ይችላል። ምክንያቱም የእግዚአብሔር ፕሮግራም ባንቺ ላይ ሲሆን የዛኛው መንግስት ደግሞ መፍረሱ አይቀርም። ያ እንዳይሆን ደግሞ ብዙ ነገር ያደርጋል እና ግን ፋይናሊ አስታውሳለሁ 8ኛ ክፍል በቸርቻችን እኔ ያደግኩት አሳሳ መሃል ከተማ ሙሉ ወንጌል በጣም መወዳት ቸርች ነችና እዛን ያደግኩት ለአገልግሎት የመጀመሪያ ማይኬን ያስኩበት ቸርች ነውና በጣም መወደው ቸርች ነው። እዛን የተነካሁት ኢንካውንተር የተነካሁትና ኮንፈረንስ ተዘጋጅቶ ነበረ። እስቲ ቸርች እንደው ሊድ ብዬ ነው የሄድኩት ማስታወሰው። ዜን እዛ በነበረ ፕሮግራም ላይ መንፈስ ቅዱስ አገኘኝ። በጣም ማረሳው የት እንደነበርኩ አላስታውስም እና እንትን ሆነ በመንፈስ ቅዱስ ሐሙስ ዕለት የጾም ጸሎት ፕሮግራም ነበርና ሄድኩኝ እና በሚሄድበት ሰዓት በኔ እድሜ ያሉት 14 13 15 ማክሲመም በኔ እድሜ ያሉ ልጆች በመንፈስ ቅዱስ ተሞልቶ ይጸልያሉ። አሁን ትላልቅ ዘማሪዎች ናቸው እነሱ ልጆች፣ ስማቸው ሜንሽን ባላደርግም አሁን ላይ ከረንትሊ ትላልቅ ዘማሪዎች ናቸው፣ ስማቸውን በጠራ የሚታወቁ ዘማሪዎች ናቸውና ይጸልያሉ። በዛን ታይም በቃ በልሳን ይጸልያሉ፣ በመንፈስ ቅዱስ እየተቀጣጠሉ እያለቀሱ ይጸልያሉና እኔ በጣም ግራ ገባኝ። እንደዚህ መሆን ይቻላል እንዴ አልኩኝና እንደዚህ ከሆነማ እስቲ ቆይ እኔም ልሞክረው አይነት ነገር። ያው እግዚአብሔር ማድረግን መፈለግንም እሱ አይደለም ያደርገው። አይ ቲንክ የዛን ታይም መፈለግን ውስጤ እያስቀመጠ ነበርና ቀን ነው በጣም ውስጤ ቀናት ገባ። ለምን እንደዚህ አልሆንም? እንደነሱ እኮ መሆን እችላለሁ የሚል ቀናት ውስጥ የገባ። ከዛን ኔክስት ዴይ በመንፈስ ቅዱስ ያልተመላችሁ ጸሎት የምትፈልጉ ይጸልይላችኋል ኑ ተባልን። በቃ እንደነሱ መሆን አለብኝ ብዬ አሰብኩና ሄድኩኝ። የዛን ቀን ማለት ነው የጾም ጸሎት ቀን ኮንፈረንስ ተዘጋጅቶ የጾም ጸሎት ኮንፈረንስ ነገር ነበር። ሄድኩኝ። መጨረሻ ላይ ነው ሄድኩት። በቃ ያቺን ፖይንት ብቻ ነው ፈልጋት፣ ይሄ በልሳን መጸለያዋን ብቻ ነበር ፈልጋትና ጸሎቷን ብላ አልፈለኩም። ፕሮግራሙ ሊያልቅ ሲል ነው የደረስኩት። ገባው። ልክ ስገባ ጸሎት አለቀ። በመንፈስ ቅዱስ ያልተሞላችሁ ጸሎት የምትፈልጉ ወደዚህ ነው ተባለ እና ሄድኩኝ። ፊት ለፊት እየሮጥኩ ሄድኩኝ። እነሱ የሚያደርጉትን ነገር ለማድረግ ነው ፈልገውና ማን ከማን ያንስ እና
አይ ቲንክ እግዚአብሔር ግን በዛ ነገር ውስጥ እየሰራ ነበር ውስጤ መፈለግን ቅናትን እያስገባ ነበርና የዛን ቀን ሊቀይረኝ ነበር እግዚአብሔር ያንን እያደረገ የነበረው ዘይን ሄድኩኝ አንተ እነሱ ይጸልዩልህ ካሉኝ በመንፈስ ቅዱስ ሲጸልዩ ያዩዋቸው ልጆች አንተ እነሱ ይጸልዩልህ ተባልኩኝ ያው ልጅ ስለነበርኩኝ ይጸልዩልህ ተባልኩኝ ተንበረከኩ ከዛን ከበቡኝና ሃሌሉያ በልሉኛል ብዙ ነገር ይሉኛል አሁን ተሞላለ ይሉኛል ፈልግ በቃ ይሉኛል ግን ምንም ነገር የለም ምንም ነገር አያቻለሁ እንደዚህ እየዞርኩ አያቻለሁ እና መጨረሻ ላይ ግን እንትን ውስጥ ገባው ለምንድነው እኔ እንደዚህ ማልሆነው ውስጥ ይሄ ትክክለኛ ቀናት ውስጥ ገባው አላቅም እንዴት እንደሆነ እንባዬ መውረድ ጀመረ መፍሰስ ጀመረ ንፍጥ በንፍጥ ሆንኩኝ በቃ ተዝረከረኩ ነው እኔ ጌታ ሆይ ወደ ማለት መጣሁ እኔስ ጌታው የእንጀራ ልጅ ነኝ እኔም ፈልጋለሁ በቃ እንደዚህ መሆን ወደሚል ነገር ውስጥ መጣሁ አለቀስኩ በጣም አለቀስኩ እንደዛም ሆኖ መሞላት አልቻልኩም ዴን አገልጋዩ አይ በቃ ተውት አሁን ይሞላል አለኝ መሞላት ትፈልጋለህ አለኝ አሁ በጣም ነው ፈልገው ብዬ እያለቀስኩ ነው የነገርኩት ማስታወሰው ይሳቀ ዴን እጆችን አንሳለኝ አሁን ተሞላል እሺ አለ እሺ አይነን ጨፍን እጆችን አንሳ ሲለኝ የት እንደነበርኩ ምን እንደተካሄደ አላቅም ብቻ እና የዛን ቀን ጌታ አገኘኝ እና በጣም በጣም ማረሳት ቀን ነች ራስም ይታዩ የዛን ቀን ማረሳት ቀን ነች ህይወቴን በጣም በቃ እንደዚህ shift ያደረገ ህይወቴን እንደዚህ shift ያደረገበት ቀን ነበር ጌታ እኔ ቤት የመጣበት ቀን ነበርና ትምህርት አልወድም መማር ያስጠላኝ ነበር ቤተሰቦችን በጣም አስቸግር ነበር አባቴ በጣም አስተማሪ ነበር ሁሌ ከትምህርት ቤት እየመጣ ይወቅሰኝ ነበር ያስተማሪ ልጅ ታውቂያለሽ ጎበዝ ተማሪ ነው ተሸላሚ ተማሪ ነውና እና የመጣ አባቴ እንትን ይለኛል የእንትና ልጅ ተሸለመ የእንትና እኔ እየተወቀስኩ ይለኛልና እኔ ምንም አይመስለኝም በቃ እና ምን አገባኝ አይነት ነገር ነው እንትን ብለውና ፋይናሊ ግን በቃ እግዚአብሔር እንደዚህ ህይወቴ ቀየረው መንፈስ ቅዱስ ደግሞ ሲነካሽ ይሄ የላይ አይደለም ይነካሽ ኢንካውንተር መንፈስ ቅዱስ ካደረገሽ ሁሉንም ህይወትሽን ነው የሚነካው ሁሉንም ህይወትሽን ነው የሚቀየረው እኔ ህይወት ውስጥ እንደዛ ነው ያየሁት እና ከዛ ቀን ጀምሮ ህይወቴ ተቀየረ በጣም ጎበዝ ተማሪ ሆንኩኝ የደረጃ ተማሪ ሆንኩኝ በቃ ከተማው ላይ በጣም በጣም በመንፈሳዊ ህይወት የሚቀናበት አባቶች እናቶች እንደሱ ሁኑ የሚባልለት ልጅ ሆንኩኝና መንፈስ ቅዱስን በጣም ወደዋለሁ እውነት ቤቴ የመጣውን መንፈስ ቅዱስ በጣም ወደዋለሁ በጣም ነው ወዱ መንፈስ ቅዱስ ህይወቴን የቀየረው እሱ ነው ያን ቀን ባገኘኝ እዚህ አልቆምም ነበር ሳሙኤል አይሆንም ነበርና በጣም መንፈስ ቅዱስን ወደዋለሁ የመንፈስ ቅዱስ በጣም አፍቃሪ ነኝ የመንፈስ ቅዱስ በጣም ረሃብተኛ ነኝ ምክንያቱም ህይወቴን እሱን የቀየረው እና ቤተሰብ የሚወደው ልጅ ሆንኩት ከዛ ቀን በኋላ ነው አካባቢው ሰፈሩ የቸርች ሰው የሚወደው ሰው የሆንኩት ሰው እንዲሸት ያደረገኝ መንፈስ ቅዱስ ነው መንፈስ ቅዱስ ታሪክን ህይወትን እንደሚቀይር ህያው ምስክር ነኝ እኔ እና መንፈስ ቅዱስ ታሪክን ቀይሮታል እና ከዛ ጊዜ በኋላ በቃ ህይወቴ ተቀየረ ወደ አገልግሎት መጣው መንፈሳዊ አክቲቪቲ ውስጥ በጣም ገባው በጣም የሚያስቀና መንፈሳዊ እኔ ወደዋለሁ ያንን እንትን እኔ ሆኜ ሳይሆን የእግዚአብሔር ጸጋ በስቶልኝ ነው እንደዚህ ያውንኩትና አባቴ ቸርች ለምን አትሄድም ይል ነበር ለምን አታጠናም ለምን ጎበዝ ተማሪ አትሆንም ለምን እንትን አትሆንም ይል ነበር አሁን ደግሞ ቸርች አበዛ ወደሚል እስከዛ ደረጃ ነው መንፈስ ቅዱስ የቀየረኝና ከሰኞ ቸርች ነኝ ትምህርቴ ላይ በጣም ትጉ ነኝ እና
ምን አደርጋለሁ መሰለሽ እንደው በጣም የቸርች ረሃብ ስላለኝ በጣም ስላለኝ ምን አደርጋለሁ መሰለሽ እኛ አካባቢ ላይ ያው ቅድም እንደነገርኩሽ ተጽዕኖ አለ ይሄ በሌላ ሃይማኖት ያው ስም መጥቀስ ስላልፈለኩ ነው እንደዛ ምለውና በጣም ዶሚኔትድ above 80% 85% ምናምን ዶሚኔትድ የሆነ ኤሪያ ስለሆነ ክርስቲያኑ በጣም የጠበቀ ህብረት አለው የጠበቀ መስተጋብር አለው ማህበራዊ መስተጋብር አለውና ቸርቾች አሁን ኮንፈረንስ ምናምን ስናዘጋጅ አንዱ ቸርች አሁን ያሳሳ ማል ከተማ ሙሉንጌት ኮንፈረንስ ካዘጋጀች ሁሉም ቸርች ዘግቶ ነው አንድ ላይ ተሰብስበን ኮንፈረንስ ምናደርገው አማኑኤል ህብረት ካደረገች ኮንፈረንስ ካደረገች ሁላችንም ዘግተን ነው እዛ ምን ሄዶ ኮንፈረንሱ ምናዘጋጀው አንድ ላይ በቃ አንድ ቸርች እስከሚመስል ድረስ የኮንፈረንሱ ቀን የኮንፈረንሱ ታይም በቃ አንድ ቸርች እስከሚመስል ድረስ እንደዛ ነበረ በጣም ህብረት ነበርና ምን አደርጋለሁ የየቸርቹን ሁሉም በየቸርቹ እየዞርኩኝ ቸርች አጸዳ ነበር ሰኞ አማኑኤል ካጸዳው ማክሰኞ የኛን ቸርች አጸዳለሁ ብቻዬን ትልቅ አዳራሽ ብቻዬን ነበር ቢያንስ ሃፍ ዴው ላይ ወስድብኝ ነበር ብቻዬን አጸዳለሁ እና በጣም ረሃብ ገባብኝ ማላቀው ማለቋቋመው የመንፈስ ረሃብ የእግዚአብሔር ቤት ረሃብ የመንግስቱ ረሃብ ገባብኝ ለሊት ለማጥናት እነሳና 70% 80% መጽሐፍ ቅዱስ ነው ማጠናው መጽሐፍ ቅዱስ ነው ማለት በጸል ያለው በጣም ረሃብ ገባብኝ በጣም የእግዚአብሔር መንግስት መናፈቅ እና በቃ ለማጥናት ተቀመጥና ሞር መጽሐፍ ቅዱስ ነው ማጠናው መጸልየው በጣም እንደዛ ነበር ማሳልፎና ህይወቴን እንደዛ ነበር መንፈስ ቅዱስ የቀየረው በጣም ማረሰው ታይም ነበር አሳሳ ያሳለፍኩትን ጊዜ በጣም 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 ሞዶና በጣም እንነካበት በጣም ደስ የሚለኝ ጊዜን ያሳለፍኩት ይሄን ይመስላል ያጎደልኩት ነገር ካለ ጨምራለሁ ደስ ይላል በጣም እንደዚህ አንዳንዴ እንዴት ነው ክርስትና ውርስ አይደለም በውርስ የሚኖር ህይወት ነው እና ብዙዎቻችን በክርስቲያን ቤተሰብ ውስጥ በተለይ ያደግን ልጆች ወይም ያገልጋይ ልጆች የሆንን ሰዎች እንደዚህ አይነት ነገር ላይ ብዙ መንፈሳዊ ነገር ላይ ደካማ ሲኮኑ እንደዚህ አይነት ነገሮች ይስተዋላሉና ለሌላው መድከም የተፈቀደ እስኪመስል ድረስ ያገልጋይ ልጅ መድከም እንደማይችል ሁሉ ይታሰባልና ክርስቶስ ለምንድን የጠየቅኩ አንዳንዴ ከቤተሰብ ብናገኘው ግን በግላችን ያወቅንባት ያቺ ቀን የተባረከች ናት እና ክርስቶስ ለኔ ገባኝ የሆነች ቀን አለች በቤተሰብ በቸርች ውስጥ ባድግም እንደዚህ ወጣው ብዬ እንዲሆንኩ ብለው ህይወት ባይኖረኝም ነገር ግን ደግሞ ይሄ በግል ያወቅኩበት ቀን አለችና ልክ እንደዛ ሰው ጌታን በግሉ የተዋወቀበት ያኔ ነው ክርስትና የሚጀምረው ብዬ አስባለሁና በራሳችን መንገድ በራሳችን ሁኔታ ውስጥ እግዚአብሔር ራሱ እኛ ጋር የመጣበት ያቺ ታይም ነች ትክክለኛ ታይምና ብዙ ሰው መንፈስ ቅዱስን በብዙ አይነት መንገድ ዲፋይን ያደርግ ይስተዋላል ግን መንፈስ ቅዱስ ስለተማርን ስላነበብን ምናምን የሚሆን የሚገለጽ የሚብራራ አይደለም ስንኖረው ነውና ክርስትና ውርስ አይደለም ክርስትና የሆነ ቤተሰብ ስለኔ አባቴ አይደለልኝ ማለት በቃ እግዚአብሔር እሷ አባቷ አገልጋይ ስለሆነማ ብሎ ኤክስኪውዝ ያደረገውና እኔ ያው ምስክር ነኝ ክርስትና በውርስ እንዳልሆነ በጣም እኔ ያው ምስክር ነኝ አባቴ በጣም ታዋቂ አገልጋይ ነው እዛ ምድር ላይ ወንጌልን በጣም የሚያገለግል በጣም የተወደደ አገልጋይ ነው የብዙ አገልጋዮች አባት ነው እና ግን እኔን ጋር ደግሞ ስትመጪ እንደዛ አይደለም በጣም ተቃራኒ ነበርኩትና ክርስትና ውርስ አይደለም እኔ ያው ምስክር ነኝ ክርስትና የግል ነው ኢንካውንተር ነው ክርስትና ከእግዚአብሔር ጋር የምትነካኪው ነገር ነው እኔ ነክቶኝ ነው መንፈስ ቅዱስ ነክቶኝ ነው የቀየረኝ እንጂ እንደዛ አይነት ሰው አይደለም ጭራሽ እንደዛ አይነት ሰው አይደለም እና
እንዴት እንደወደደኝ ራሱ እንዴት እንደመረጠኝ ራሱ ሳስብ በጣም ነው የምደነቀው እዝረከረካለሁ እኔ አሁን ኢየሱስ ፊት እንዴ ፕሮቶኮል ምናምን መጠበቅ አልችልም ብዙ ሰው ያቀኛል እንደዛ እንደሆንኩና ይሄ ራሴን ጠብቄ ምናምን እንደዛ አይነት ሰው አይደለም የእግዚአብሔር ቤት ስመጣ ኢየሱስ ፊት እንዳለው ሳቅ እንባም ባይለኛል እዝረከረካለሁ ንፍጥ በንፍጥ ሆናለሁ መሆኑን ነው ማጣው ምክንያቱም ማጋ እንደመጣ ቃለው እኔ የሚገባው ሰው ጋር አይደለም ኢየሱስ የመጣው ታስታውሺ እንደሆነ ዘኩይሱን ታስታውሻለሽ አይደለ ኢቭን እንኳን አልፈቀዱለትም ኢየሱስን እንዲያይ አልፈቀደለትም ቁመቱ አልፈቀደለትም የሚሰራው ስራ አይፈቅድለትም የአካባቢው ሰው አይፈቅድለትም ኢየሱስን እንዲያይ አይፈቅድለትም ለዛ እኮ ነው ብዙ ጊዜ ኢየሱስ ከኃጢአተኞች ጋር ወዳጅ ሲሆን የኃጢአተኞች ቤት የቀራጮች ቤት ሲገባ ይህ መምህር ቢሆን እውነተኛ ነብይ ቢሆን በእውነት እዚህ ሰው ቤት ይገባል ይላሉ ጥያቄ ይሆንባቸዋል ምክንያቱም እነሱ ያደጉበትና የተገነቡበት ምልከታ እንደዛ አይደለም ኃጢአተኛ ከኃጢአተኛ ጋር ይውላል እንጂ ጻድቅ ከኃጢአተኛ ጋር ሊውል አይችልም ኢቭን እንኳን በእኛ ጋር ስትወስጂ አንቺ ጋዜጠኛ ነሽ ኦር ደግሞ ሚዲያ ላይ ነው የምትሰሪው እርግጠኛ ሆኜ የምነግርሽ ከሚያጨስ ሰው ጋር ወዳጅ ልሁን ብትይ አትሆኝም እኔም አልሆነውም እኔ ጋር ራሱ ብትመጪ በጣም ሱሰኛ ከሆነ ሰው ጋር ህይወቱ በጣም አቢዩስ ከሆነ ሰው ጋር ወዳጅ ሁን ህብረት አድርግ ጓደኛውን ብትይ አልዋሽሽም አልሆንም ኢየሱስ ግን ሆነ ኢየሱስ ግን እኔ ጋር መጣ እኔ ቤት መጣ ዘኬዎስ ጋር የሆነው እንደዛ ነው እና ሲገባ ናውረዳለሁ ቤት ልሆን ይገባኛል አለ ሲለው ምናል በቃ የሚሆነውን ያጣው ዘኬዎስ እኮ ተቁነጠነጠ ምክንያቱም እሱ ቤት የሰው ጥራት ያለበት ቤት ነው የዘኬዎስ ቤት የሰው ጥራት ያለበት ሰው ነው ቤት ነው ሰው አይገባበትም የዘኬዎስ ቤት ሰው አይገባበትም ከሩቅ ነው ይሄ ኃጢአተኛ ቤት ምናምን የሚሉት ኢየሱስ ግን ዛሬ ካንተ ጋር መሆን ይገባኛል አለ ኢየሱስ ነው ያለው ያ በሽተኛ የሚፈውሰው እንደ ትልቅ መምህር የሚታየው ሰው ሄደ ዘኬዎስ ቤት ገባ then ዘኬዎስ ምን ሊሆን ይችላል የዛ ታይም አስበሽዋል ተቁነጠነጠ አመጣ 4 ጥፍ ሰጣለው አለ በቃ የሚሆነውን ስላጣ ነው ባይዘው እንደዛ ይሆኑ እና የገባው አካል እንደዛ የሚያደርግ ነውና እኔም ኢየሱስ ቤት ሲገባ እንደገባ ሳስብ እንባ ይለኛል አሁን ራሱ በግድ ነው ባይን እየተቆጣጣኩት ያለውትና መንፈስ ቅዱስን በጣም ወደዋለሁ ኢየሱስን በጣም ነው ወደው በጣም ወደዋለሁ ያለ ኢየሱስ ሳሙኤል መታየው እዚህ ጋር ቁጭ ያለው ፍለፊሴ ቁጭ ያለው ሳሙኤል ያለ ኢየሱስ በቃ ባዶ ነው ያለ ኢየሱስ ምንም የሆነ ሰው ያለ ኢየሱስ ዛሬ ማይቆም ሰው ነውና ኢየሱስን በጣም ወደዋለሁ ሶሪ ነው ማለት አንዳንዴ እንዴት ነው እንዳልኩክ ነው ሲኖርና ስለዛ ነገር የቀመሰን ስለዛ ነገር ማወቅና ያን ነገር ማወቅ የተለያዩ ነገሮች ናቸውና ብዙ ጊዜ ሰው ስለመንፈስ ቅዱስ ብዙ ነገር ሊያውቅ ይችላል ላይክ ሙራን የተሻለ አድርገው ሊያብራሩት ይችላሉ እንዲሆኑ የሥላሴ አንድ አካል ነው በደንብ ማብራሪያ ሊሰጡ ይችላሉ ግን የሚኖረው ግን አይቀመስ ቴክስት ያደረገ ነውና ይጣፍጣል ኢየሱስ መንፈስ ቅዱስ በጣም ይጣፍጣል እግዚአብሔር ምን ያህል እንደሚወደን ነው እናይበት ነውና እስቲ አሁን የኖር ይቀመስከው ያየከውን ኢየሱስ እንዴት ትገልጸዋለህ ኢየሱስ ከባድ ጥያቄ እንዴት ትገልጻለህ ጌታ ኢየሱስን ኢየሱስ ለኔ በጣም ኢየሱስ ለኔ እስትንፋሴ ነው አየሬ ነው ያለሱ መተንፈስ እንደማልችል ነው ማቀው
ኢየሱስን በጣም የምወደው አባቴ ነው። ኢየሱስ በጣም ለኔ የቅርብ ጓደኛዬ፣ ወዳጄ። ሰው ያለ አየር ይተነፍሳል እንዴ? አይተነፍስም አይደል? እኔ ያለ ኢየሱስ እንደዛ ነኝ። ኢየሱስ በጣም ወደው አባቴ ነው። ኢየሱስ ወዳለሁ። ኢየሱስ ለኔ ሀብቴ ነው። ኢየሱስ ለኔ ብርቄ ነው። ኢየሱስ ለኔ ድንቄ ነው፣ መገኛዬ ነው፣ ምን ሰፈሰፍለት ነገሬ ነው። አይን ምጥልለት፣ ምሳሳለት፣ ምሽቆጠቆጥለት፣ ማሸረግድለት፣ በቃ ሽር ጉድ ምልለት፣ ምን ልሆንልህ ምልለት፣ ምን ላርግልህ የኔ አባት ምልለት፣ ቃን ስፍስፍ ምልለት። እኔ እንደዛ ምልለት ማንም የለም። ኢየሱስን ግን እንደዛ ምሳሳለት፣ ስስት ምልለት፣ በጣም ወደው ምዝረከረክለት አባቴ ነው። በጣም ወደዋለሁ። በጣም ነው ወደው። እሱ ማውራት ያስደስተኛል፣ ከሱ ጋር መዋል ያስደስተኛል፣ እሱን ማገልገል ያስደስተኛል፣ ለሱ መሯሯጥ ያስደስተኛል፣ ሽር ጉድ ማለት ያስደስተኛል። የሱ ደስታ የኔ ደስታ ነው። እኔ ምንም ብሆን እሱ ካስደሰተው ምንም ነገር አደርጋለሁ። እኔ ምንም ልሆን እችላለሁ፣ እሱ ግን ካስደሰተው ምንም ሆናለሁ፣ ምንም ማደርግለታለሁ። በጣም ነው የምወደው ኢየሱስ። በጣም ነው የምወደው ኢየሱስ። ለኔ ብዙ ነው፣ ብዙ ነው። ያው እንግዲህ ኢየሱስን እንዲህ ነው ብለን አብራርተን የምንጨርሰው አይደለም። በጣም ኢሞሽናል የሚያደርግ ነው። የተደረገልንን ስለምናውቅ፣ የሆነልንን ስለምናውቅና እንኳን ተወደድን፣ እንኳን የሱ ሆነን፣ እንኳን ይቻለም አልበላችን፣ እንኳን ሌላ ደባል አልኖረው፣ እንኳን ለብቻ ወደድ ነው። እንኳን እሱን ስናስብ ነፍሳችን ሐሴት አደረገች። እንኳን እሱን ስናስብ ምን ሆኖን አጣን። እንኳን እሱን ስናስብ መኖርን ተመኘን እና እድለኝነት ነው በጣም በጣምና እግዚአብሔር ስሙ ይባረክ። ክቡራን ተመልካቾቻችን እንግዲህ እናንተም በደንብ እየተማራችሁ እየተናነጽን እንደሆነ አምናለሁኝ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልሰን ተገናኝተናል። እንግዲህ ተመልካቾቻችን እናንተም ኢቫንጀሊካል ሚዲያ ካውንስልን ዩቲዩባችንን ሰብስክራይብ፣ ቲክቶካችንን ፎሎ እያደረጋችሁ እንዲሁም ደግሞ አዳዲስ መረጃዎቻችንን ፌስቡክ ገጻችን ላይ ያገኛችሁ አብራችሁን ቆይታ እንድታደርጉ ከወዲሁ ጋበዝኩኝ። ጥሩ ቆይታ እያደረግን ነው። በጣም ዝም ብለሽ ታስለቅሽኛለሽ። መንፈስ ቅዱስ እኔ በምን አቅቤ መጽሐፍ ጽፈካል እና እስቲ ስለ መጽሐፍ አንዳንድ ነገር በለ። መጽሐፉን የጻፍክበት አጋጣሚ ምን ይመስላል? መጽሐፍ ለመጻፍ መጀመሪያ መጽሐፍ ለመጻፍ ምን አነሳሳክ? ኦኬ አዎ መጽሐፍ አንድ ወታደር የሚል መጽሐፍ አለኝ። ያው የቡክርና ልጄ ነውና እንዴት ነው መጽሐፍ ያነሳሳኝ? ሲጀመር እኔ መጽሐፍ ምንም አይነት ፕሮግራም የለም፣ ምንም አይነት ፕሮግራም አልነበረኝም። እኔ መጽሐፍ ቅዱስን በጣም ወዳለሁ። ቃል በጣም ወድ ሰው ነኝ። ትምህርት በጣም ወድ ሰው ነኝ። ትምህርት ስልሽ ያው መንፈሳዊ ትምህርት እና
መጽሐፍ ቅዱስ በጣም አጠናለሁ፣ አነባለሁ። ከመጽሐፍ ቅዱስ ጋር በጣም ጊዜ ወስዳለሁ። እኔ መጽሐፍ ቅዱስን ሳነብ ለማንበብ አይደለም ማነበው፣ ማስታወሻ ይዤ ስክሪፕቶ ይዤ ስነ ስርዓቴን ጠብቄ ማንም ሰው እንዳይረብሸኝ እንትን ብዬ ነው ማነበውና በቃ ሪስፔክት ሰጥቼ ነው ለእግዚአብሔር ቃል ሪስፔክት ሰጥቼ ነው ማነበውና አይ ቲንክ እሱን ነገር እግዚአብሔር ይወደደው ይመስለኛል። ያው እግዚአብሔር በፈለግሽው መጠን ነው የሚገኝልሽ ብዬ ማምናለሁና ሳነብ መጽሐፍ ቅዱስ የመጽሐፍ እንትን አለኝ። በቃ የበራልኝን የገባኝን ነገር ትንሽ ጽፋለሁ። ከዛ እሱ ነገር እያደገ በጣም ወደ መጽሐፍ ብዙ ነገር ወደ መጽሐፍ ብዙ ሐሳቦችን ወደ መጽሐፍ እያደግኩ መጣውና ብዙ አጀንዳዎችን ወደ መጨረስ እያደግኩ መጣው። then እሱን ነገር just ያው እንትኔ አገልግሎት ላይ ምናምን ስላለውም በተለያየ አገልግሎት ውስጥ አሳልፋለሁ። አሳሳም በነበርኩበት መሃል ከተማ ወንጌል በነበርኩበት ታይም ያው በተለያየ ነገር በተለያየ ሊደርሺፕ ውስጥ አገለግል፣ በኳየር ሊደርሺፕ ውስጥ፣ በወርሺፕ ሊደርሺፕ ውስጥ እንዲሁም ደግሞ የወጣቶች ሊደር ነበርኩኝ። ያው ሊደር ስትሆኝ ደግሞ ካንቺ የሆነ የሚጠበቅ ነገር አለ። ለምትመሪው ሰው መመገም መቻል አለብሽ እና ብዙ አጀንዳዎችን እጨርሳለሁ። then ደግሞ ፕላስ ደግሞ የአገልግሎት ብዙ የአገልግሎት በዘርፍ ውስጥ ስለማገለግል የወርሺፕ ሊደርሺፕ፣ የኳየር ሊደርሺፕ እንዲሁም ደግሞ የወጣቶች ሊደር በነበርኩበት ታይም ያው ሊደር ስትሆኚ መሪ ስትሆኚ የምትመግቢው ነገር ሊኖርሽ ይገባልና ከዛ አንፃር እሱን ነው ማስበው። በቃ ማገለግላቸው መመራቸውን ሰዎች ከማስተማር ከማገልገል አንፃር ነው። ያው ትምህርቶችን ጽፋለሁ፣ ስብከቶችን ጽፋለሁ፣ እንደዛ ነገር እሱ ነገር እያደገ ደግሞ ወደ ዋናው የቸርች አገልግሎት ውስጥም ስገባ ሞር ደግሞ በቃ ራሴን እያለማመድኩት መጣው። then በዚህ ሁኔታ ውስጥ ያለው ግቢ ገባው። ዩኒቨርሲቲ አምቦ ዩኒቨርሲቲ ነው የተማርኩት እና አምቦ ዩኒቨርሲቲ በማሳልፍበት ሰዓት አስታውሳለሁ የመጀመሪያ ዓመት ተማሪ ያለው ያው መጽሐፉ ምናምን እንዳለ ነው አጀንዳ መጽሐፍ ለእግዚአብሔር ጊዜ መስጠት እንዳለ ሆኖ ባች ሊደር ነበርኩና that time ላይ ባች ሊደር ነበር። ፕሮግራሞችን የመጨረሻ ባች ፕሮግራም እያዘጋጀን እያለ የሚያገለግለው ልጅ አንድ ነገር ተናገረኝ። ትናንትና መጨረሻ ላይ ካገለገለ በኋላ ሳሚ ጠራኝና በጉባኤ ማለት ነው በጉባኤ ጠራኝና ትናንትና በህልሜ አንድ ነገር አየው፣ ራእይ አየው። ለምን እንዳየው አላቅም፣ ይሄን ብቻ ነው የምነግርህ። እግዚአብሔር ፕሮግራም አለው ብዬ ግን አስባለሁ። ምንድነው ያየሁት? ሁለት መጽሐፍቶችን መተክ ይሄ መጽሐፍቶቼ ናቸው አንብብና አስተያየት ስጠኝ ስትለኝ ትናንት በህልሜ አየው አለኝ። የሚገርመው ነገር ይሄን ያለኝ ልጅ የመጽሐፉን ዲዛይን የሰራው ልጅ ነውና የወታደርን መጽሐፍ ዲዛይን የሰራው ልጅ ነው። ወይስ አመሎ ይባላል። በጣም ድንቅ ልጅ ነው እና እሱ እንደዛ አይነት መልእክት ነገረኝ። then እስቲ ምንም ፕሮግራም ስላልነበረኝ ሐሳቡ አልነበረኝ። እስቲ ቆይሽ አይነት ነገር አልኩና የዛኔም አሜን ምናምን አላልኩም አይነት ነገር አልኩኝና መጽሐፍ ለኔ ትልቅ ነገር ስለሆነ ብዙ መጽሐፍ ደግሞ አነባለሁ። በጣም ብዙ መጽሐፍ አንባቢ ነኝ፣ የመጽሐፍ ሱሰኛ ነኝና በጣም አነባለሁ መጽሐፍ። ቤቴም ብዙ መጽሐፎች አሉ። እነሱን ሳነብ መጽሐፍ አላስበውም በጣም ትልቅ ነገር እንደሆነ ነው ማስበውና ግን እግዚአብሔር ፕሮግራም ስለነበረው የዛን ጊዜ ሲነግረኝ ኦኬ አይነት ነገር አልኩና የዛን ጊዜ በቃ ፍላጎቱ ከዛ ቀን ጀምሮ ፍላጎቱ እየመጣ መጣ። ሌላም ጊዜ ደግሞ እንደዚህ አይነት መልእክት ተመሳሳይ መልእክት ተደገመልኝና እግዚአብሔርንም ማረጋገጫ ፈልጋለሁ፣ ሌላ ማረጋገጫ ፈልጋለሁ ለዚህ ነገር ስላልኩት ድጋሚ እንደዚህ አይነት መልእክቶች መጣልኝ። በቃ አይ እግዚአብሔር ፈልጎታል አልኩና
መጽሐፍ ጀመርኩኝ። እንደውም ወታደርን አላሰብኩትም ነበር። ሌላ መጽሐፍ ነበረ፣ ሌዊ ማን ነው የሚል መጽሐፍ ነበር እየጻፍኩ የነበረው እና ግን ወታደር የሚለው መጽሐፍ ወጣ። እሱ የወጣበት መንገድ ደግሞ ኤፌሶን 6 ላይ ባለው ቃል መሰረት እንዲሁም ደግሞ ጳውሎስ ለጢሞቴዎስ ያለው በጎ ወታደር እንደ በጎ ወታደር ከኔ ጋር አብረኸኝ ባለው መሰረት ወታደር ምንድነው? በጎ ወታደር ምንድነው? ይሄ ሴኩላር ዓለሙ ላይ ያለው ወታደርና የዛን ጊዜ ጳውሎስ ለጢሞቴዎስ ሲነግረው የነበረው እስር ቤት ሆኖ ነበር ይሄንን ሲጽፍለት የነበረው። ሲጽፍለት የነበረው እንዴት ነው? የሮምን ወታደር እየተመለከተ ነው ለጢሞቴዎስ ሲጽፍለት የነበረው። የሮምን ወታደር እየተመለከተ እነሱን እያያቸው ኤፌሶን 6 ላይ ያለውንም ቃል እነሱን እያያቸው ነው። ሰይፋቸውን እያየ የለበሱትን ነገር እያየ ነው ሲጽፍለት የነበረውና ጳውሎስ እንዳደረገው ለማድረግ የሞከርኩት ሴኩላር ዓለሙ ላይ ያለው ወታደር ምን አይነት ካራክተር ነው ያለው? ምን አይነት የህይወት ስታይል ነው ያለው? የህይወት ታይፕ ነው ያለው? ምን አይነት ስርዓት ነው የሚከተለው? ምን አይነት ኮሚትመንት ነው ያለው የሚለውን ወታደርስ ማን ነው የሚለውን ከዚህኛው ከመንፈስ ዓለምና ከመጽሐፍ ቅዱስ ዓለምና ከሴኩላር ዓለም ጋር ያነጻጸርኩ ለማብራራት ነው የሞከርኩትና ያው 5ኛ ዓመት ላይ ለመውጣት ችሏል። 5ኛ ዓመት ላይ ስመረቅ መጽሐፌን ማስመረቅ ነው እንትን ያለው። በጣም ምደነቅበት እኔ ራሴ ሳነቡ እንደዚህ ጽፍ ያለው እንደ እያልኩ ምነካበት በጣም ወደው መጽሐፍ ነውና እንደዚህ ነበረ ያን ላደርግ የቻልኩት። መልካም። ከዛ መጽሐፉ ከወጣ በኋላ ለአንባቢያን ከበቃ በኋላ ተመልካቾች ጋር ወይም ደግሞ አንባቢዎች ጋር የነበረው ምላሽ ምን ይመስል ነበር? ምን አይነት አስተያየቶችን መቀበል ቻልክ? ኦኬ። መጽሐፉ ከወጣ በኋላም ከመውጣቱ በፊትም ቻሌንጅ ያደረገኝ ነገር አለ። ምንድን ያደረገኝ ነገር? ያው እዚህ ሀገራችን ውስጥ መጽሐፍ የማንበብ ክህሎቱ ብዙም አይደለም እና ኢቨን ብር ለማግኘት በጣም ብዙ ዋጋ ከፍዬ ነው መጽሐፉ ወደ ህትመት እንዲመጣ ብር ለማግኘት ዋጋ ከፍዬ ነው። ከወጣም በኋላ ያው ዋጋ ምትከፍያቸው ከፋይናንስ አንፃር ዋጋ መከፍላቸው ነገሮች ነበሩ። ግን ያነበቡት ሰዎች ያገኙት መጽሐፉን ያገኙት ሰዎች በጣም እንደተባረኩበት አንድ ቄስ አንድ የቤተክርስቲያን መሪ ቄስ የመካነ ኢየሱስ ቤተክርስቲያን ቄስ መሪ ያለኝን ነገር አረሰውም። ይሄ መጽሐፍ ለእያንዳንዱ ወጣቶች ለኢትዮጵያ ወጣቶች ቢከፋፈል አቅም ኖሮኝ ባከፋፍለውና ለእያንዳንዱ ብሰጥ እኔ በጣም ምደሰትበት መጽሐፍ ነው ያለኝን ነገር አረሳምና ብዙ ሰዎች እንደተጠቀሙበት ነግሮኛል። ምክንያቱም ደግሞ እንትን አይደለም ይሄ ከውቀት አይደለም ያ መጽሐፍ የጻፍኩት መጽሐፍ ቅዱስ ሳነብ የገባኝን እኔ የተነካውበትን ነው። ምን አለ መሰለሽ መንፈሳዊ ዓለም ላይ አንቺ ያልተነካሽበት እውነት ሌላ ሰው አይነካበትም። አንቺ መጥቶ ያልቀየረሽ አንቺ ጋር ያልተብራራ ህይወት ያልሆነ ማንነት ያልሆነ አንቺ ቤት መጥቶ ያልሰራ የእግዚአብሔር ቃል ሌላ ሰው ጋር ይሰራል ብዬ አላምንም። መጀመሪያ መንፈስ ቅዱስ አንቺን ነው መስራትና መንካት የሚፈልገውና ይሄንን መጽሐፍ ስጽፍ የጻፍኩት እንዴት ነው? በቃ አጀንዳዎቼ ላይ ያሉትን ሐሳቦች ነው። መጽሐፍ ቅዱስ ጋር ያሳለፍኩት ጊዜ ከዛ ጊዜ የቀዳውት ነው። ከመጽሐፍ ቅዱስ የቀዳውት ከተነካውበት ካሳለፍኩት ስለ ትጋት፣ ስለ ቅድስና፣ ከእግዚአብሔር ቃል ጋር ህብረት ስለማድረግ፣ ስለ ጸሎት እነዚህን ነገሮች ከመጽሐፍ ቅዱስ የቀዳውትና ከህይወቴ የቀዳውት ህይወቴ ውስጥ አፕላይ ያደረኳቸውን ነገሮች ነው ወደ መጽሐፍ ያመጣሁትና ከዛ አንፃር ደግሞ ጸልዬበታለሁ። ረጅም ሰዓት ጸልዬበት ነበርና ከዛ አንፃር ህይወት ብዙ ሰዎች ተካፍለዋል ብዬ አስባለሁ። ህይወትም ብቻ ሳይሆን መንፈስም ተካፍለናል ብለው ብዙ ምስክርነት ሰጥተውኛልና ጥሩ ምላሽ አለው።
ፓርት 2 ወይ ደግሞ ክፍል 2 ይቀጥላል። ወታደር ቁጥር 2 አለው። በቅርቡ ደግሞ እሱን ያገባደርኩ ነው። በቅርቡ እሱ እንደሚወጣ ተስፋ አደርጋለሁ። ደስ ይላል። አመሰግናለሁ። እንግዲህ ተመልካቾች መጽሐፍ አግኝተው ማንበብ ቢፈልጉ የት ሊያገኙት ይችላሉ? ኤኒዌር ማግኘት ይችላሉ። ሐዋሳ አለ፣ አሶሳ አለ፣ እንዲሁም ቤይሩት አለ። ኤኒዌር ማግኘት ይችላሉ። የመጽሐፍ መደብሮች ምናምን ማግኘት ይችላሉ። ፐርሰናሊ እኔም ኮንታክት ማድረግ ይችላሉ በቴሌግራምም። እንዲሁም ደግሞ ሶሻል ሚዲያ የሚያውቁኝ ሰዎች ሶሻል ሚዲያ ላይ ኮንታክት ቢያደርጉኝ መጽሐፉን ማግኘት ይችላሉ። እንግዲህ ተመልካቾች ወታደር መጽሐፍ እናንተም አንብባችሁ እንድትጠቀሙበት የኛም ግብዣ ነው። ስክሪኑ ላይ የሱን አካውንት የሳሚን አካውንት እናስቀምጥላችኋለን። በዛ ኢንቦክስ ያደረጋችሁ ደግሞ በአካባቢያችሁ ከሚገኝ መጽሐፍ መደብር ሄዳችሁ ገዝታችሁ አንብባችሁ እንድትጠቀሙ የኛም ግብዣ ነው። አመሰግናለሁ ሩቴ። ሳሚ መጽሐፍ ጸሐፊ ብቻ አይደለም፣ ሰዓሊም ነህ። እንሞክራለን እና በጣም ይገርመኛል ማለት ቪዲዮዎችን ስመለከትና ብዙ ሰው እኛ ሀገር ሲሞት የማወደስ ወይ ደግሞ መልካም ሰው ነበር እንዲህ ነበር የማለት ባህላችን እስኪመስል ድረስ እንደዚህ አይነት ነገር የተለመደ ነው፣ ይዘወተራል እዚህ ሀገር ላይ እና ለአገልጋዮችን እየሳልክ ለምሳሌ ያህል እነ ጉቱ እነ በረከት ተስፋዬ እነ ተከስተ የተለያዩ ዘማሪያንን እንደዚሁም አገልጋዮችን ሰባኪዎችን የተለያዩ ሰዎችን እና ይሄ ሀሳብ እንዴት መጣለ? የሀሳብ እንዴት መጣልኝ? በጣም የምወደው ሀሳብ ነውና እኔ በጣም የምነካበት ሀሳብ ስለሆነ እንዴት ነው ሀሳብ የመጣልኝ? የተጠነሰሰው ከልጅነት ጀምሮ ነው። የሆነ ጊዜ የመጣ እንትን አይደለም፣ ሀሳብ አይደለም። ቤታችን እንደነገርኩሽ አባቴም እናቴም አገልጋዮች ናቸው። ኮንፈረንስ ሲዘጋጅ የተለያዩ ፕሮግራሞች እኛ ከተማ ሲዘጋጅ አባቴ አገልጋይ ስለሆነ እኛ ቤት አገልጋዮች ያርፋሉ እና አገልጋዮች ሲያርፉ እግር ማጥበው እኔ ነኝ። እግር በጣም የአገልጋዮችን እግር ማጠብ ስቲል ነው በጣም የምወደው፣ በጣም በቃ የሚያስደስተኝ እዚህ ዓለም ላይ የሚያስደስተኝ ነገር ነው። የአገልጋዮችን እግር ማጠብ፣ ለአገልጋዮች የሆነ ነገር ማድረግ በጣም የሚያስደስተኝ ነገር ነው እና እግር ማጥበው የቤቱ ታላቅ ስለሆንኩኝ እግር ማጥበው እኔ ነኝ እና በዛ ይሄ አገልጋዮችን መውደድ፣ አገልጋዮችን እግር ማጠብ እየገባብኝ መጣ። እንደውም ምን አደርጋለሁ መሰለሽ? ኢቭን እንኳን እኛ ቤት አገልጋይ ካላደረ ሆቴል እንኳን ካደረ ማስታጠቢያ ጆክ ይዤ ውሃ ይዤ አገልጋዩ ያደረበት ቤት እሄዳለሁና ለምንድን የመጣው ሲለኝ እግርህን ላጥብ ይደነግጣል ምናምን ነገርና ብዙ አገልጋዮች ያለቅሳሉ። ማስታወስ እንደውም ዘማሪ ፓስተር ሙሴ ነው አይደል? ዘማሪ የወንጌል የሚሰራው ገዛኝ እና ማስታወሰው ፓስተር ዘማሪ ገዛኝ ሙሴ መሬት ላይ ተደፍቶ ሲያለቅስ አስታውሳለሁ እና ያ ደግሞ ውስጤ ይበልጥ በቃ ፓሽኑ እንዲገባ አደረገውና የነሱ ምላሽ ያኔ ልጅ እያለሁ አሳሳ በነበርኩበት ታይም እነዛ ማደርጋቸው ነገሮች ደግሞ እነሱ የሚመልሱት ምላሽ የሚሰጡት ነገር ከአይምሮዬ በላይ ሆነ። ትንሽ ነገር አድርግላቸው እግር አጥቢያቸው በጣም ኤክሳይትድ ይሆናሉ፣ በጣም ደስተኛ ይሆናሉ፣ ያለቅሳሉ ምናምን ነገርና እሱን ሳይ ሞር በጣም በቃ ውስጥ የገባና ይሄ ወደ አክሽን ይሄ ነገር ደግሞ ወደ አክሽን ኤልኬና ወደ አክሽን እንዲመጣ ያደረገው ነገር ደግሞ ምንድነው? አምቦ ዩኒቨርሲቲ በመማርበት ሰዓት በጣም ሞዶ ፋሚሊ ያለኝ ፋሚሊ ስልሽ ጓደኞች አሉኝ እና አብረም የተማርናቸው ጓደኞች አሉ። ኪራ ፋሚሊ የሚባል ጓደኞች አሉ። ከነሱ ጋር መንፈሳዊ አክቲቪቲዎችን ሞር እናደርጋለን፣ እንጸልያለን ምናምን ነገርና ከነሱ ጋር ያለን የሆነ ሀሳብ ተነሳ። ለምን አገልጋዮችን አባቶችን የቀደሙ አባቶችን ለምን አንጎበኛቸውም የሚል ሀሳብ ተነሳ። በሚነሳበት ሰዓት ይሄ በጣም የተቀደሰ ሀሳብ ነው፣ በቃ እንደዛ እናደርጋለን እና አንድ አባት አለ አሁን ወደ ጌታ ሄዷል። በጣም ሞዶ በጣም
ማከብሮ ወንጌላዊ እጅጉ የሚባሉ አባት አሉና እዛ አምቦ አካባቢ for the first time ወንጌልን የሰበኩ ወንጌልን ያመጡ አባት ናቸውና ኢንፎርሜሽን ስንጠይቅ እነሱ ጋር ሂዱ አይነት ነገር ተባለና መጀመሪያ እነሱ ጋር ሄድ ነው በቃ እንጎብኛቸው ብለን ሄድን ቤታቸው ስንሄድ ማንጠብቀው እኔ ፐርሰናሊ ማልጠብቀው ነገር አየው እና በቃ ቤታቸው በጣም የተጎሳቆለ ነው ቤታቸው በጣም ደስ አይልም እና መጣን አገኘናቸው ለምን መጣችሁ ብለው ጠየቁን እና ልንጎበኛችሁ ነው አባት ናቸው ትንሽ ደክመዋል ምናምን ነገርና ልንጎበኛችሁ ሰላም እንልናችሁ ነው የመጣነው ስንል አለቀሰ በጣም አለቀሱ በጣም ሙሉ ቤተሰቡ አለቀሰ እኛ ግራ ገባን ምን እየተካሄደ ነው ዳም ብለን ግራ ገባንና ስንጠይቃቸው ምናምን በቃ ያባት ያወራው ነገር በቃ ልብ ውስጥ ገብቶ ቀረ እና ምንድነው ያሉት እኔን ትውልድ ያስታውሰኛል እንዴ እኔን ትውልድ ዞር ብሎ ይመለከተኛል እንዴ ብሎ ጠየቀንና ማንም ካገለገለ በኋላ ማንም ዞር ብሎ አያው እና ብዙ ጊዜ እኛ ሀገር ምን አይነት ልምድ አለ ካገለገልሽ በኋላ በቃ ማንም ዞር ብሎ ቼክ አያረግሽምና ይሄ አባትም እንደዛ አይነት ነገር ነው የሆነው ብዙ ሳይበላ ያደረባቸው ቀናቶች አሉ ያ አካባቢ አሁን ብታይ above 70% 80% ፕሮቴስታንት የወንጌል አማኝ ያለበት ኤሪያ ነውና ያ እንዲመጣ ግን በደርግ ጊዜ በተለያዩ ዘመናት ዋጋ የከፈለ አባት ነበር ደን ካገለገለ በኋላ ግን ማንም ዞር ብሎ አላየውም ነበር ተረስቶ ነበር በጣም ነው ያለቀሰው በጣም ነበር ያዘነው እና ምን ይያልኩት ነበር እግዚአብሔርን በዚህ ትውልድ ያዘንኩ ወደ መቃብር ለወርድ ነው ይያልኩ ነበር እናንተ የመጣችሁታል እና በጣም ተለቃቀስን በጣም አለቀስንና ምን ማድረግ አለብን ብለን አሰብን ተመለሰን አስተዋውሳለሁ የዛን ቀን እያለቀስኩ እስከ ዶርም ድረስ እያለቀስኩ ነበር የገባሁት በጣም አዝኜ ከዛን ምን ማድረግ አለብን የሚለውን ነገር በማሰብ ለዛ አባት በቃ ቤት ውስጥ ብዙ ነገር ስለሌለ ከምን በለው ነገር ከቤት ከሚላክልን ነገር አንዳንድ ሰዎችን ጠይቀን አንዳንድ ነገር ይዘን ይሄድንለት ሶፋ ቴሌቪዥን ቤት ውስጥ በቃ የሚያስፈልጉትን ነገሮች ይዘን በግ ይዘን እንዲሁም ደግሞ የተለያዩ ነገር የሚያስፈልገውን ነገር በቃ ለልጁ የሱም ልጅ ደግሞ በዛን ታይም ተመራቂ ተማሪ ነች ነበረችና የሚያስፈልገውን ነገር በቃ ይዘን ሄድን ስንሄድ በቃ ልነግርሽ አልችልም በዛ እርጅናው መሬት ላይ ተደፋ አለቀስን እኛም በጣም ነበር ያለቀስነው እና በጣም ባረከን በጣም መረቀን ያዛን ቀን ምርቃትና የዛን ቀን በረከት በቃ መቼም ማላገኝ በረከት ነውና ምን አሰብኩኝ ለካ አገልጋዮች መጎብኘት አለባቸው ቴንኪው ልንላቸው ልናመሰግናቸው ለዛ ነው አይደለ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ ምን ይላል ይልቁን ይላል በመስበክና በማስተማር የተጉት የበለጠ ክብር ይገባቸዋል ይላል እና ያ ቃል ነው የገባኝ የዛን ቀን በቃ ልናመሰግናቸው ቴንኪው ልንላቸው ይገባል ብዬ አሰብኩና ከዛ ቀን በኋላ በቃ አገልጋዮችን በመችለው ነገር በቃ ቴንኪው ልላቸው ላመሰግናቸው ልጎበኛቸው ይገባል ብዬ አሰብኩኝ የዛን ቀን ተጸነሰ እንዲሁም ደግሞ አንድ ነገር አስባለሁ አሁን ሚዲያ ላይ በጣም ማዝንበትና ማልወደው ነገር አለ አትሞስፌሩ ላይ ማልወደው ሶሻል ሚዲያ ላይ በተለይ ማልወደው ነገር አለ ያየሁት ማልወደው ነገር አንደኛ ነገር አገልጋዮችን ይሄ ዲስአፖይንት ማድረግ መሳደብ ዲስካሬጅ ማድረግ በቃ ተለመደ ይሄ just like እንደ ጽርቅ እንደ አገልግሎት ሁሉ እየተወሰደ መጣና እሱ ነገር ትክክል ነው ብዬ አላምንም ምክንያቱም የሚያገለግሉትን ሰዎች ዲስካሬጅ ማድረግ ዲስአፖይንት ማድረግ ጥሩ ነው ብዬ አላስብ እኔ መርገም ነው ሁላ ብዬ አስባለሁ እና ያንን አትሞስፌር ለመቀየር ነው ኢቭን ሁላ ወደ ሚዲያ ላይ መምጣት አልፈልግም ነበር እንዲሁ ውስጥ ለውስጥ ማድረግ ከዛ በፊትም እንደዛ ነበር ማድረግውና ግን ይሄን ነገር ወደ ሚዲያ ይዤ በመጣው
በቃ ሰው አገልጋይ መመስገን እንዳለበት ወጣቱ እንዲመለከት ሰው እንዲመለከት ያንን አትሞስፌር የአገልጋይ መሳደብ ዲስአፖይንት ማድረግ ዲስካሬጅ ማድረግ ይሄኛውን አትሞስፌር በዚህኛው አገልጋይ መመስገን እንዳለበት ቴንኪው መባል እንዳለበት መጎብኘት እንዳለበት ሰው እንዲያውቅ እንዲረዳ ምክንያቱም አንዳንድ ጊዜ ውሸት ብቻ በሚወራበት ትክክል ያልሆነ በሚወራበት ታይም ሰው ያ ልክ ነው ብሎ ሊቀበል ይችላል ግን እውነት ደግሞ መናገር ያንን ውሸት ደግሞ ያደበዝዟል ያጠፋዋል ብዬ አስባለሁና ከዛ አንፃርም ነው ወደ ሚዲያ የመጣሁትና ያየሁትም ነገር እኔ ማልጠብቃቸው በጣም ብዙ ይወደዳሉ የምታያቸው በጣም ሴሌብሬት ይደረጋሉ የምታያቸው አገልጋዮች ሄጂ ስጦታ ሰጣቸው ቴንኪው ስላቸው ኢሞሽናል ይሆናሉ አንዳንዱ በጣም ነው ደስ የሚለው እንዴት መጣ ይለኛል ሚሊዮን ሰው በጣም ብዙ ነው ሚሉኝ አገልጋዮች ብዙ ናቸውና ምንድነው የተረዳሁት በዚህ ውስጥ የተረዳሁት አገልጋዮች በጣም ይፈልጋሉ ማለት እነሱ መጎብኘት ይፈልጋሉ እነሱ ብቻ ጎብኚ መሆን ብቻ ሳይሆን እነሱም ደግሞ መጎብኘት ይፈልጋሉ ቴንኪው ሊላቸው ሰው የሚጎበኛቸው ቴንኪው ሚላቸው ሰው ይፈልጋሉና የሰው ረሃብ አለባቸው እኔ የተረዳሁት ነገር አገልጋዮች የሰው ረሃብ አላቸው ተከበው ግን ሰው የሌላቸው ሰዎች ናቸው አገልጋዮች እንደ ተከበው ይመስላሉ ግን ውስጡ ሰው የላቸውምና ያንን በማድረጌ በጣም ደስተኛ ነኝ ሲቀጥል ደግሞ አገልጋዮችን በጣም ወዳለሁ ፐርሰናሊ በጣም ከቤት ከልጅነት ጀምሮ ያደግኩበት ነገር ስለሆነ አገልጋዮች በጣም ወዳለሁ አገልጋዮች ላይ የሚሰራውን ቅባት አገልግሎት የእግዚአብሔርን አሰራር አከብራለሁ በጣም ወዳለሁ እኔ የእግዚአብሔር ነገር እንዲሰራብኝ ምፈልግ ልጅ ነኝ ረሃብ ያለብኝ ሰው ነኝ የእግዚአብሔርን ቅባት ደግሞ ባከበርሽው ልክ ነው አንቺ ጋር የሚሰራው አገልጋዩን የሱን አገልጋይ የእግዚአብሔርን አገልጋይ ሳታከብሪ እሱ ላይ የሚሰራውን ቅባት ሳታከብሪ የእግዚአብሔር ቅባት ይሰራብኛል ማለት ማይመጣ ነገር ነውና ከዛ አንፃር ነው ወደዚህ ነገር ውስጥ የመጣሁት ደስ ይላል በጣም ትክክል ያው አገልጋዮች እንዴት ነው እንደ መልአክ ይቆጠራሉ ልክ ነው ብያለሱ ማለት በቃ ምንም ስተት የሌለባቸው ምንም እንካን የሌለባቸው እንደ ሰው ማይፈልጉ የማያዝኑ የማይናደዱ ምናምን ተደርጎ የመሳል ነገር ይስተዋላል ብዙ ጊዜ ቤተክርስቲያን ላይምና እነሱም ልክ አሁን የሆነ ነገር ባደርግልህ ደስ አይልም የሆነ ጊፍት ብሰጥ ቴንኪው ብል ልክ እንደዛና እነሱ ደግሞ የተሻለው ነገር ይገባቸዋል ደግሞ መጽሐፍ ቅዱስ የሚላልና ምክንያቱም እነሱ ነገ ዛሬ መጋቢዎች የሚመገቡትን ነገር ያዘጋጃሉ ይጸልያሉ ለኛ ለመንፈስ ህይወታችን እድገታችን የሚያስፈልገንን ነገር ዘማሪዎችም ልክ እንደዛው የሆነ ባንድ ለሊት የመጣ አይደለም እና በተለይ ደግሞ ሙሉ ጊዜ አገልጋዮች የተሻለው ነገር ይገባቸዋል ሙሉ ጊዜያቸውን ለጌታ ይሰጡ ነገራቸውን ይተው ምክንያቱም እነዛ ሰዎችም የሚያስተምሩት ልጅ አለ እነዛ ሰዎች የሚከፍሉት ቤት ኪራይ አለ እነዛ ሰዎች የሚበሉት ምግብ አለ ከሌል ልክ እንደኛ ሆድ አላቸው ልክ እንደኛ ልጅ አላቸው ልክ እንደኛ ባል አላቸው ልክ እንደኛ ሚስት አላቸው ልክ እንደዚህ ከኛ ይሄ ከሰዋይነት አውጥተናቸው ልናያቸው አይገባምና በደንብ እንደውም ትሪት ልናረጋቸው ትኩረት ልንሰጣቸው ልንንከባከባቸው ይገባልና ይሄ በጣም ትልቅ ትምህርት ሊሆን የሚገባ ነገር ነው ብዬ አስባለሁ እንደውም ወደ ሚዲያም እንኳን አመጣኸው ለሌሎቻችን የሚሆን መነሳሳትን ዝም ብሎ ሰው ቴንኪው መባል ይፈልጋል አሁን አባቶች ቀን ላይ አንድ ጊዜ አንድ ሰው ምናለ ይመስላል ወጣቶች ላይ ነው በደንብ መሰራዋልና ከድሮ ጀምሮ ትውልድ ላይ ይሰራለሁኝ እና ግን የአባቶች ቀን ማግስት እንደዚህ ነገር ነው የመጣው በሆነ አጋጣሚ የሆነ ቦታ ተገናኝተንና አንድ ሰው እንኳን ምንም እኮ አልፈልግም ማለትና በቃ እንኳን አደረሰ ብሎ ቴክስት ቢልክልኝ እንኳን አደረሰ ብሎ አንድ ፍሬ አበባ
የሰጠኝ ሰው የለምና በጣም በቃ ልብ ያዝኗል አለ። የምሩ በቃ ብስጭት ብሎ ነው የሚያወራውና የንግግር ውስጥ የሚጋባ ስሜት አለ እና እነሱ ይፈልጋሉ እንዳልከው ነው መፈለግን ይፈልጋሉ፣ ትኩረት መሰጠትን ይፈልጋሉ፣ ትሪት መደረግን ይፈልጋሉ፣ ቴንኪው መባልን ይፈልጋሉና እንደዛ ማድረግ እንግዲህ ወጣቶች ሜንተም ፕሮግራም የምትመለከቱ የቤተክርስቲያን ሰዎችን ቤተክርስቲያን አገልጋዮችን አግዙ፣ እርዱ ባላችሁ በቻላችሁ ታቀም ምንም ነገር እንኳን ማቴሪያል ነገር እንኳን ማድረግ ባትችሉ እንኳን ቴንኪው ጌታ ይባርካችሁ አገለገላችሁ መልእክት ማስተላለፍ ፈልጋለሁና እኔም ስለማደርገውና በዚህ አጋጣሚ ይሄንን ፕሮግራም የሚመለከቱ ሰዎች ጌታን የተቀበሉበት ሰውን ደህንነት ያስተማራቸውን ሰው ህይወታቸው ውስጥ መንፈሳዊ አሻራ ያሳደረባቸውን ሰው አባት ወጣት ሊሆን ይችላል ኤኒ ሰው ምንም ባያደርጉ በጣም እንደዚህ ስላደረክልኝ አመሰግናለሁ ብላችሁ ቴክስት አድርጉለት። ይሄንን በጌታ ፍቅር ጠይቃችኋለሁ። ቴክስት አድርጉለት። ተመልካቾቻችንም እንደሚያደርጉ አልጠራጠርም እና ያው ወጣቶች ነን እና እንደ ወጣት በደንብ በወጣት ቋንቋ አውርተን መግባባት ምንችል ይመስለናልና ይመስለኛልና በደም አሳድገውናል፣ ብዙ ለፍተውብናል፣ ስንጠፋ ሄዳችሁ ብሎ ፈልገውናል፣ ገስጸውናል፣ ቆንጥጠውናል፣ አቅፈው አጫውተውናል፣ መጽሐፍ ቅዱስ ማንበብ አስተምረውናል፣ ጸሎት አስተምረውናል፣ ዝማሬ አስተምረውናል እና በብዙ ባለውለታችን ናቸው እና አባቶች ደግሞ በተለየ ሁኔታ ደግሞ የበለጠ ትኩረት ሊሰጣቸው ይገባል። ወንጌል ቅብብሎች ነው። ከበፊት ተቀብሉ እነሱ ብዙ ዋጋ ከፍለው ነው እኛ ጋር ያደረሱት ዛሬና ለዛ ለከፈሉት ዋጋ ባይመጠን እንኳን ግን አትሊስት ቴንኪው ደግሞ መባል መቻል አለባቸውና ተመልካቾቻችንን እንደምታደርጉ ባለሙሉ እምነት ነን። እንግዲህ ጨዋታችን ወደ ማገባደድ እየሄድን ነው። እንግዲህ ለወጣቶች ያለህን መልእክት አስተላልፍልና ፕሮግራማችንን እንጠቅላለን። ኦኬ እሺ። ለወጣቶች ያለኝ መልእክት በተለይ ደግሞ በዚህ ዘመን ላለ ወጣት መልእክት ማስተላልፈው መልእክት ጌታ ጋር እንጣበቅ። አሁን ሶሻል ሚዲያ በጣም እየተጣበቅንበት ያለ ታይም ነው። ያው እኔ ሶሻል ሚዲያ ተጠቃሚ ነኝ እንደምታውቂውና ነገር ግን ነገርን በልክ እናድርገው። አሁን ምን አይነት ትውልድ እየተፈጠረ ነው? ጠዋት ሲነሳ ጌታ ሆይ እንዴት ነህ ከማለት ይልቅ ፌስቡክ እንዴት ነህ፣ ቲክቶክ እንዴት ነህ፣ ዩቲዩብ እንዴት ነህ፣ ሶሻል ሚዲያ እንዴት ነህ ወደ ማለት እያደገን መተናል። ፕላስ ደግሞ ማታም ስንተኛ ሶሻል ሚዲያ ተጠቅመን ደክሞን ነው ምንተኛውና ወጣቶች ጋር አሁን ያለው ነገር ነው ማውራት የምፈልገውና ያ ነገር ደግሞ እየሄደ እየዋለ እየሄደ የሚገለን ነገር ነው። ምክንያቱም ሞት ፕሮሰስ ነው፣ በአንድ ጊዜ የሚመጣ ነገር አይደለም። የሆነ ነገር እያሳጣን የሆነ ታይም ላይ ራሳችንን በጣም ማንወጣበት ነገር ውስጥ እንዳንገባ ሶሻል ሚዲያ አጠቃቀማችንን ማኔጅ ብናደርግ፣ ለመጽሐፍ ቅዱሳችን ለጸሎታችን የበለጠ ጊዜ ብንሰጥ፣ ለኢየሱሳችን ለእግዚአብሔር የበለጠ ጊዜ ብንሰጥ፣ ለጸሎት እንዲሁም ለእግዚአብሔር ቤት የበለጠ ጊዜ ብንሰጥ በጣም መልካም ነው ብዬ አስባለሁ እና ቅድስናችንን ብንጠብቅ፣ በቅድስና ላይ ባንደራደር፣ በጽድቅ እውነት ላይ ባንደራደር መልካም ነው ብዬ አስባለሁ። ከእግዚአብሔር ጋር በጣም ጊዜ እናሳልፍ። እኔን የጠቀመኝ ከእግዚአብሔር ጋር ጊዜ ማሳለፍ ነው። ምንም ያደረኩት ምንም ነገር የለም። በቃ ከመጽሐፍ ቅዱስ ጋር በጣም ጊዜ አሳልፋለሁ። ከጸሎት ጋር በጸሎት ህይወት በጣም ጊዜ አሳልፋለሁ። ያ ደግሞ እግዚአብሔር ህይወት ውስጥ የሆነ ነገር እንዲሰራ አድርጎታል ብዬ አስባለሁና ከመጽሐፍ ቅዱሳችን ጋር ከጸሎት ጋር ለጸሎት የምንሰጠውን ጊዜ በጣም እናብዛ፣ ሶሻል ሚዲያ ላይ ከምናበዛው ጊዜ ይልቅና ይህንን ማለት እፈልጋለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። በጣም ጥሩ ቆይታ ነው የነበረን። ተመልካቾችም እንግዲህ ከዚህ ብዙ ነገር እንደሚማሩ ተስፋ አደርጋለሁኝ። አንዳንድ ነገሮች ሲኖሩ ነው የሚታወቁትና ከኖርከው፣ ካሳለፍከው፣ ከቀመስከው ነገር ስላካፈልከን በድጋሚ ቴንኪው። ዘመን ይባረክ ማለት ፈልጋለሁ።
በጣም አመሰግናለሁ። በጣም ሩታዬ በጣም ቴንኪው። እንዲሁም ደግሞ ኢቫንጀሊካል ቲቪን እኔ መከታተለው በጣም ወዶ ቲቪ ነው። እንግዳ አድርጋችሁኝ ስለጋበዛችሁኝ በጣም አመሰግናለሁ። ከልብ እናመሰግናለን። ክበሩልኝ። ሁለተኛ መጽሐፍን ጨርሰ በድጋሚ እንደምንገናኝ ተስፋ አደርጋለሁ። በጣም በቅርብ ጊዜ ሁለተኛ መጽሐፌን ለማስመረቅ እኔም እየተጋው ነው። እንዲሁም ደግሞ እሱ ብቻ አይደለም፣ ሌሎች መጽሐፎች ቅድም የጠቀስኩልሽ መጀመሪያ የጀመርኩት ሌዊ ማን ነው የሚለው መጽሐፍም ደግሞ እሱንም መንገድ ላይ ነው። እግዚአብሔር ይረዳኛል። እንገናኛለን በሰፊ አምናለሁ። ቴንኪው። እንግዲህ ተመልካቾቻችን ከሳሙኤል እሸቱ ጋር የነበረን ቆይታ እስካሁን የተከታተላችሁትን ይመስል ነበር። በጣም በብዙ እንደተማራችሁበት፣ እንደታነጻችሁበት እንዲሁም ደግሞ ለማንበብ እንደተነሳሳችሁ ባለሙሉ እምነት ነን። ሳምንት በሌላ እንግዳ የምንገናኝ ይሆናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነው ሩት አግጃኒ ከቀሪ ኢቫንጀሊካል ሚዲያ ፕሮግራሞች ጋር መልካም ቆይታ